ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ዳታ ቢኖራችሁ ማለትም ከአንድ ዳታ በኋላ ቀጣይ ላይ ብላንክ ስፔስ በዚህ መልኩ ካላችሁ እንዴት አድርጋችሁ እነዚህን ብላንክ ስፔሶች ሾርትከት ብቻ በመጠቀም እንዴት አድርጋችሁ በቀላሉ ሪሙቭ ማድረግ እንደሚችሉ አንድ በአንድ አሳያችኋለሁ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት ማድረግ ሰፖርት አድርጉኝ። የመጀመሪያ ስራችሁ የሚሆነው ምን ታደርጋላችሁ? ዳታችሁን በዚህ መልኩ ሴሌክት ታደርጉታላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል እና ጂ ትጫናላችሁ። ልክ ኮንትሮል እና ጂ ስትጫኑ ይሄ ነገር ይመጣላችኋል ማለት ነው፣ ጎቱ የሚል። ከዛም በኋላ አሁን አልትና ኤስ ትነካላችሁ። ደግሞ አልትና ኤስ ስትነኩ ጎቱ ስፔሻል የሚል ነገር ይመጣላችኋል። ከዛም በኋላ ብላንክ የሚለውን ሴሌክት ታደርጉታላችሁ። ከዛም በኋላ ኦኬ እንላለን ማለት ነው። ከዛም በኋላ አሁንም ወደ ኪቦርዳችን እንመለስና ምን እናደርጋለን? ኮንትሮል እና ማይነስ ምን አልኳችሁ? ኮንትሮል እና ማይነስ እናካለን። ልክ ኮንትሮል እና ማይነስ እናካ ይሄ ነገር ይመጣልናል። ከዚህ መሃል ደግሞ የምንፈልገው ምን እናደርጋለን? ሺፍት ሴልስ አፕ የምትለውን በዚህ መልኩ ሴሌክት ከተደረገች በኋላ ኦኬ እንላለን ማለት ነው። ልክ እኛ ኦኬ በምንልበት ሰዓት በዚህ መልኩ በመሃሉ የነበረው ብላንክ ስፔስ አጥፍቶ ጽድት አድርጎ በዚህ መልኩ ያስቀምጥልናል ማለት ነው። ይሄ ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ እኔን ሰፖርት ማድረግ ትችላላችሁ። የእናንተ አንድ ላይክ እና ሪፖስት ለእኔ ትልቅ ነገር ነውና ቪዲዮ ላይክ እና ሪፖስት በማድረግ እንደዚህ አይነት ትምህርቶችን በነጻ ማግኘት ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ የሚመለስበት ይሆናል። ደህና ቆዩልኝ።